ሰላም ጤና ይስጥልን። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እንግዲህ በዛሬ ሪያክሽን ፕሮግራማችን ደግሞ ትዝብታችን የሚሆነው የጴንጤ እምነት ተከታዮች ናቸው። አይ ቲንክ እንደዛ ነው የሚባለው። የዛ እምነት ተከታዮች ናቸው። እንግዲህ ይህንን ፕሮግራም ስሰራ ጓደኞች፣ ይህንን እምነት የምትከተሉ ወንድም እህቶች ይቀርበሉኝ፣ ሪል በራሳችሁ መንገድ የምትከተሉ ማለት ነው። ነገር ግን አንዳንድ ድራማዊና ትዕይንት የሞላበት ነገር ስለማይና ስለሚያዝናናኝ ጭምር ዝም ብዬ እስኪ ሰብሰብ ያደረኳቸው ቪዲዮዎች ስለነበሩ ብዙም ነገር ማለት አልፈልግም። ብዙ መናገር እችላለሁ፣ ብዙ ማለት እችላለሁ፣ እያንዳንዷን ነገር አቃቂር ማውጣት እችላለሁ። ግን ጉንጭን ማልፋት ነው የሚሆንብኝ እና ከዚህ በላይ ደግሞ እናንተም እንድታዝኑብኝ ማድረግ አልፈልግም። እኔ ዛሬ ይህን ቪዲዮ ይዤ የመጣሁት ይሄ ነገር ተገቢ ነው ወይ፣ ልክ ነው ወይ ማለት ይደረጋል የሚል ነገር ግራ ስለገባኝ ነው ማለት ነው። ኦፍኮርስ ሁሉም ሃይማኖቶች የየራሱ ነገር፣ የየራሱ ትውፊት፣ የየራሱ መንገድ አለው፣ የየራሱ ማምለኪያ ሁኔታ አለው። ግን አንዳንዶች ግን በጣም የሆነ ከሰዋዊነት የወጡ ነገሮች ያለው እና በጣም የሚያስቁ የሚያዝናኑ ነገሮች ያለው እና እንደዚህ ይደረጋል እንዴ እስከማለት ድረስ የሚያደርሱ ነገሮች አሉና እስኪ ለማንኛውም እንያቸው አንዳንድ ቪዲዮዎች። እብደት የሚሸጡ በጣም የሚገራርሙ አሉ። ኦፍኮርስ የሰው ልጅ ምንም ነገር ማምለክ ይችላል። ይቀበሉኝ እንግዲህ፣ ዘና በሉበት፣ ተዝናኑበት። ግን በጣም የምታዘባቸው የሚያደርጉት ለጥቅማቸው ሲል ነው፣ ለገንዘባቸው ሲል ነው። ገንዘብ ማሰባሰቢያ መንገድ ነው። እነዛ ጎረምሶቹና ሴቶቹን ጭምር መድረክ ላይ ወጥተው ነቢይ ነኝ፣ ነቢያት ነኝ፣ እንደዚህ ነኝ እያሉ ህዝቡን የሚበዘብዙ ተዋቸው። እነሱ አንዴ ገንዘብ አእምሯቸውን፣ አይናቸውን፣ ሁሉ ነገራቸውን ደፍኖታል እና ተስፋ የሚያደርገውን ማህበረሰብ ነው እና እየበዘበዙት ያሉት። እና የምታዘበው እነዛ ሰዎች በዝባዦቹን ሳይሆን ለመበዝበዝ የሚሄደው ሰው ነው። በጣም የሚገርምኝ እና አዳራሽ ተሰብስቦ ድራማ ሲሰራበት ድራማውን በትክክል የሚከተል ሰው እኔ የሆነ ነገር አስነክቷቸው የሆነ ነገር አስገድዷቸው ካልሆነ በስተቀር እንደዛ ይደረጋል ብዬ አላምንም። እኔ በእነዛ ሰዎች ማልሆን ምን እንደሚሰማኝ ስለማውቅ ነው እኔ ማቴ ነው። አይ ዶንት ኖ ብዙ ማውራት አልፈልግም። ብዙ አወራሁ። እንሂድ እስኪ እብደታቸውን እንከታተልና እንመለስ። ከዛ በኋላ ደግሞ ትረካ የሚመስሉ ነገሮች አሉ። እነሱን ደግሞ ተመልሰን መተን እናያለን። የሆነ የሚያላዝኑት ነገር አለ፣ መድረክ ላይ ወጥተው የሚያወሩት ነገር አለ፣ ለማስመሰል የሚዘጋጁት ነገር አለ። እነሱን እንከተላለን። ከዛ ምን ተባሉ የሚለው ነገር አለ። እንደዚህ አይነት እንቅስቃሴ ለሚያደርጉ እዛ ውስጥ ያሉ እምነት ውስጥ ያሉ ሰዎች ደግሞ ምን አሉ የሚሉትን ነገር እናያለን። ፕላስ ደግሞ ይሄ ሁላ እንዲሆን ከማን ምን ተደረገላቸው የሚለውን ነገር እናያለን። እና እስኪ ለማንም መጀመሪያ እብደቶቹን አይተን እንመለስ። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ምን አልከኝ? ከ99 ዓመተ ምህረት ጀምሮ በየጸበሉ ተንከራተትኩ፣ አልሆነም። አሁን ይሄን ደግሞ ነገሩኝ፣ እዚህ መጣሁ። ከ99 ዓመት ጀምሮ ከ99 ስንት ዓመት ማለት ነው? 18 ዓመት ያልሄድኩበት ጸበል ያልዞርኩበት የለም ጭራሽ። አሁን አስቤ የነበረው የተወለድኩት ላሊበላ ነውና ያው ኦርቶዶክስ ነኝ። የግድ የተሰራውን ስራ አውቃለሁ፣ የሰሩትን ሰዎች አውቃለሁ። ግን አሁን እነሱ እኔም መስዋዕት አድርገው እነሱ እየኖሩ ነው። እኔ በቃ ቃላት የለኝም። ምን ሆንክ አንተ? በቃ ምንም አይነት ገንዘብ ወደ እኔ አይመጣም። ምንም አይነት ስራ መስራት አልችልም። እኔ የጥላውን ዘፋኝ ነኝ፣ ገጣሚ ነኝ፣ ዜማ ደራሲ ነኝ እና የትክለቦች ምናምን አልሰራም። ሁሉም ነገር ተበላሽቷል። ዘፋኝ ነኝ። ሁሉ ነገር ተዘጋ። ሁሉም በብዙ ዓመት ኤክስፒሪየንስ ነኝ እና ሰክሰስ አለውም። አሁን ዚህ ታይም ያው እንደ ሰው ተወልደህ እንደ ውሻ የምትኖረው ኑሮ የለም። ጥሩ አይደለሁም እና ብቻ ሆነ እዚህ መጣሁ እና ሰውም የለኝም። እንዴት መጣህ? አጎቴ ሚስቱ እዚህ ድናለች። የአጥንት በሽታ ነበረባት፣ ድናለች። ለዛውም እዚህ ሳትመጣ ሄዶላት ነው ጸበል ዳነችው። ምን ሄዶላት? ዘይት ሄዶላት ዳነች። ነገሩኝ፣ መጣሁ። ዛሬ ጋር ነው የመጣው። ሁለተኛ ቀን። አንተ የለህም ነበር። አሁን ትፈወሳለህ። አላወኩም። ማንኛውም በሱ ላይ የተሰራ
የአጋንንት መሳሪያ በኢየሱስ አፈርሰዋለሁ። አሜን። ሂዳ አሜን። አሜን። ዘመኑ ላይ የተተበተበ ትብታብ አሜን። አሜን። ትብታብ አሜን። ትብታብ አሜን። አሜን። በኢየሱስ ክርስቶስ አሜን። አይምሮ እንድትለቅ አዛለሁ። አሜን። አይምሮ እንድትለቅ አዛለሁ። በጌታ በኢየሱስ ክርስቶስ መተት አፈርሳለሁ። ድግምት አፈርሳለሁ። በጌታ በኢየሱስ ፈረሰ። ክብር አንተ አማሞ ይደነስና አከፈረንጆታ አይላ ደንስ እያንዳንዱ መንፈሳዊ ልጅ every spiritual son ለመንፈሳዊ አባቱ ዲፌንድ የማድረግ ግዴታ አለበት ብዬ አምናለሁ። he's able to defend his spiritual father. ፕሮፌት ኤንጅልን እጣላለሁ የሚል ሰው በሙሉ Anybody that hates Prophet Angel, ያ ሰው የኔ ብላክ ሊስት ውስጥ ነው ስሙ መዘግበው። that person is in my blacklist. መንፈሳዊ አባቴን ዲፌንድ ማድረግ የኔ ግዴታ ነው። Because I have to defend my spiritual father. ሁለቴ እንኳን አላስብም በዛ ጉዳይ። I don't even think twice for that. ሁለቴና ሶስቴ አላስብም። ይቃወሙህ በሙሉ ሞገስ እንዳይኖራቸው ጸልያለሁ። ሞገስ እንዳይኖራቸው ጸልያለሁ። ባንተ ላይ የሚመክሩ ሁሉ እንዲበተኑ አዛለሁ። እርስ በርስ ቋንቋቸው እንዲደበላለቅ አዛለሁ። መንግስት ቢሆን ዜጎች ቢሆኑ ማህበራት ቢሆኑ አንተን ተቃውሞ የሚሰሩ በሙሉ እንዳይሳካላቸው ጸልያለሁ። አማርኛ ነው እንግሊዘኛ ነው የምትሰማው? አማርኛ። ከየት ነው መጣ? ከአዲስ አበባ። እና ወደኔ አይል ፍለጋ ነው ወደዚህ የመጣ። ተቀበላ ወርዋሲ ኢብራካባስ ያቶስ ኢብራናን ኢብራካስ ኢራባት ዋሶኒያ ዋሩጋ ኒያባንዳ ጂሃሉዋስ ኢራቦስ ሼኮስ ለሮስ ኒዮስ ባስ ኒያስ ዋን ውሲያ ሮሲያ ልሳን ኤኝ ዱሪ ልሳን እንደዚህ ይላል። ጌታማ ማገልገል ይፈልግ ነበር። ነገር ግን ጭንቅ ቦታ ነበርኩ፣ አሁን ወጥቻለሁ ይላል። አንድ ሚሊዮን 500 ሺህ ወጣት እንዲያስክልት ድረስልን። ኧረ እባካችሁ ዝም ይተንቀሳቀሱ። እንዲያዙ ውጣ። ቶሎ በል ወደ እኔ አምጡ። ቀና ፊቱን እንዳልይዘው እኮ ነው የሚታገለው። ጭንቅላቱን ብቻ ቀና አድርጉልኝ። ጭንቅላቱ አንገቱን ሳይሆን አትነቀው። እንደሱ አይደለም። ጭንቅላቱ ይኸው ይሄን በኢየሱስ ስም መያዝ እንድትችል ጸልይኩ። እጅን እኔ ላይ አስነካ። በላሁን ያዝ። ይቆማል። በቃ ቶሎ በል መጣ። አፉን ድገም 3 ጊዜ። ድገም 3 ጊዜ።
እንደሱ ያዘው ጸጉሩ ናቸው። እንደሱ ያዘው ጭንቅላቱን ነው መያዝ ፈልግ ጭንቅላቱ እንደሱ ያዘው ድገም አንድ ድገም ያዘው ሁለት ድገም አሁን ሁለተኛው ድገም እንግዲህ ሁሉ እብደት እንዳያችሁት ነው። ይሄን ይመስላልና ብዙ ነገሮች አሉ። ስለ አብ ወልድ መንፈስ ቅዱስ የሚፈለሰፋል። ማህተም መትቼላችሁ መንግስተ ሰማያት ትገባላችሁ የሚል አላጋጭ አለ። ያላያችሁት ነገር ምን አለ? ይሄ ሁላ ትክክል ነው ወይ ነው? እኔ በደፈናው እያንዳንዱ ቪዲዮ እያነሳው እያንዳንዷ ነገር አቃቂ ማውጣት እችል ነበር፣ ግን እኔ ልፋት ነው የሚሆንብኝና እናንተንም ጆሮ ማድማት ነው የሚሆንብኝ። የማታውቁት ነገር ስለማላወራ ማለት ነው። የምታውቁት ነገር ነው። እናንተ በኔ ቦታ የምታወሩት ነገር ሊሆን ይችላል፣ ማወራው ነገርና መደጋገም ነው የሚሆነው። እና እነዚህ ነገሮች በሙሉ የምር ተገቢ ናቸው ወይ? ሰው ወዴት እያመራ ነው? ወዴት እየሄድን ነው? ምንድነው ነገር የሚለው ነገር ግን ትንሽ ጥያቄ ስለሚፈጥርብኝ ነው። በተለይ እዛ አዳራሽ ገብታችሁ ይህንን እምነት የምትከታተሉ ይህንን እምነት ለምንድነው እነዚህ እብዶች መድረክ አጋፋሪዎች ተራ ወሬ የምትሰሙት ነገር እኔ አላቅም። ይቀበሉኝ። እንዴት ነው መግለጹ አላቅም። ወደ ራሳችሁ ተመለሱ። ሌሎች ደግሞ ትረካዎች አሉ። እንደዚህ ሆኜ እንደዚህ ወጥቼ እንደዚህ ገብቼ ምናምን ብዬ እንደዚህ ብዬ እንደዚህ በቃ የሚሏቸው ወሬዎችም አሉ። እነሱ ደግሞ ሰምተን እንመለስ። አንድ መንትረክ ላይ የምታላዘነ እህት አለች። እንዲሆኝ እንደዚህ አልኮል እንደዚህ ውለታ ተብሎልኝ ምናምን ስለኔ ባወራላችሁ ያልተሰራልኝ ነገር የለም በእግዚአብሔርና ብዙ የእያንዳንዱ የሆነ ታሪክ አለው። እያንዳንዳችን የሆነልን ነገር አለ በየእምነታችን በየምናመልከው ማለት ነው። አንድ እሱ እግዚአብሔር ነው። በእግዚአብሔር ያልሆነልን ነገር የለም። ደግሞ እኛ የማናውቀው ኢየሱስም አይደለም የምትሰብኩንና እንጂ አላውቅም። ሀይድ ያደረጋችሁት የደበቃችሁት ሌላ ኢሹ ያለ ኢየሱስ ካለ አናውቅም። በተለይ ኦርቶዶክሶችን ኢየሱስ እንደማናውቀው አክት የምታደርጉት ነገር በጣም የምትገርሙኝና የምታስቁኝ። ከኛ በላይ የሚያውቀው የሃይማኖት ተከታይ አለም ብዬም አላምንም ፐርሰናሊ ስቲል እኔስ እንደዛ የምታላዘን እህት አለች። ሌሎችም በርካታ ሰዎች አሉ ስለዚህ ጉዳይ የሚያወሩና እነሱን ደግሞ ሰምተን እንመለስ። የጅሃድ ቀን የደረሰ ውሳኔ ተወሰነ። ቸርች ሄድኩ። ሲሄድ አንድ እናት አለች አረቄ ነጋዴ ቸርች መጣች። ከሷም ጋር እኔም ገብቻለሁ። ጌታ ስትቀበሉ ሲባል እኔ ተነስቼ እንዲጸለይልኝ ሲሄድ ከተማው ውስጥ ቤተሰቦች የተፈሩ ስለሆኑ ማንም ይጸልይልኝ አልነበር። ለሷ ጸለዩላት። ይታየኝ አያዋለሁ ልጅም ስለሆንኩት እጅ ተጭኖ ለሱ እነሱ ሲጸልይ ለኔ እጅ አልተጫነ። ለካ እጅ ጫነብኝ ንጉሱ ነበር። እና በቃ የጌታ ሆኜ ቀረ። ስደቱ ግን ቀጠለ። እኔ በዛው በጌታ ሆኜ ከከዛ ከከተማ ተሰድጄ ወደ ገጠር ገባሁ። ወደ ገጠር የገባሁበት የመጀመሪያ ስደቴ በሚቀጥለው ከሁለት ወር በኋላ ይመስለኛል ቼዝ ኮንፈረንስ አደረገች። ሙሉ ወንጌል ቸርች ኮንፈረንስ አደረጉና ሰው ስለሌለ ከተማ ውስጥ በመኪና ሰው ጭኖ ነው የሚያመጡት ከሻሸመኔ ለምድሪቱ እንዲጸልዩት። የነበሩት አስተማሪዎች ናቸው፣ ከሌላ ሰራተኞች ናቸው እንጂ የሀገሪቱ ክርስቲያን የለም። ዘማሪ ሮባ አማን የምታውቁ ሰዎች አላችሁ? ሲጓይ የምታውቁት ውስጥ ዘማሪ ሮባ አማን ሲመሰክርልኝ ምስክርነቴ መጽሔት ላይ ከወጣ በኋላ ሲያገኘኝ ያን ከተማ ሊያገለግል መጥቶ ጊታሩን ሰባብረንብህ በዚህ ጊታር ጭንቅላትን ፈነካክተን ሳንጥልህ ተመልሰህ ትሄዳለህ ወይ ብሎ ከመኪና እንዳይወርዱ አድርጎ ሽንት ልሽና ብሎ ለምኗቸው ከመኪና ወርዶ አፈሩን ኪስ ውስጥ ከተውን እኔ የተወለድኩበት ከተማ የተመለሰ ሳያገለግል ማለት ነው። መጽሔት ላይ ምስክርነቴ ከወጣ በኋላ ነው ይሄን እንደነገረኝ ማለት ነው። ያን ቀን አልቅሼ ነበር። ያንቺ የእምባዬ ፍሬ ነሽ ስለኝ ነበር። ኮንፈረንሱ ላይ አስተማሪ ነበረች፣ የአራተኛ ክፍል የኔ አስተማሪ። እንደሚሰቃይና የሚደርስብኝን ሰምታ ስለነበረ
ቸርች ተደብቀሽ ነይ ብላኝ ያንኑ ቸርች ተደብቄ ሄድኩትና እሷ እግር መካከል ቁጭ ብዬ ያለው ኮንፈረንስ ሰፈር ውስጥ ተፈለኩ ከተማ ውስጥ ፈለጉኝ ትምህርት ቤት ሄዱ ፈለጉ የለሁም እኔ ኮንፈረንስ ቦታ መጣ ወንድሜ ሲመጣ ጥቂት ሰው ነው 78 ሰው ነው ኮንፈረንስ ነው ስለተባለ እንጂ ብዙ ሰው የለም እኔ እሷ እግር መሃል ቁጭ ብያለሁ ሲገባ አላየኝም ሲመለስ ግን አየኝ ወንድሜ መሳሪያ ይዟል ወንድሜ መሳሪያውን ሲተኩስ እንጨቱን ከኋላ ሲይዙት ቆርቆሮን በስቶ ነው የወጣው ከ15 ዓመት በኋላ ከ16 ዓመት በኋላ ነው ያንን መሳሪያ ተኮሰብኝ ወንድሜ ድምጽ የሰማሁት ከዛ በኋላ ወጣው ወደ ገጠር ሄድኩት ገጠር ሄጄ ያጎቶቼ መንደር ሄድኩት እዛ ከነሱ ጋር መኖር ጀመርኩ ተደብቄ ለ4 ወር እነሱ ጋር ስቆይ ሩቅ መንገድ ቸርች እየሄድኩ ጌታን እያመለኩ ይሁድ ከተማ እየሄድኩ ነው እያልኩ ነው የሚመጣው እነሱ የገጠር ሰዎች ስለሆኑ አያውቁትም እኔ ግን ከተማ ሄጄ አላቅም እና ከዕለታት አንድ ቀን መጽሐፍ ቅዱስ ተሰጠኝ ኦሮሞኛ መጽሐፍ ቅዱስ ተሰጠኝና ኦሮሞኛ መጽሐፍ ቅዱስን ይዤ ዘና ብዬ ወደ ቤት ሄድኩ የራሴ ቤት እንደሚገባ ሰው አይነት ለካ ራሱ ይናገራል እናንተ ባታወሩት እሱ ያወራል አሜን እኔ እንኳን ከፍቼ አላነበብኩም በአግባብ ግን ሲመጣ መጽሐፍ ቅዱስ የጴንጤ እንደሆነ ያወቀ ያጎቴ መጽሐፍ ቅዱስን በእጄ ያየ ቀጠቀጠኝ ደበደበኝ በአፌና በአፍንጫዬ ደም እስኪፈሰኝ ድረስ ደም ስር ተበጥሶ ይሁን ምን ይሁን እስከማይታወቅ ድረስ እዛ ሊያርደኝ መሴፉን ሲያመጣ ልጁ ጣልቃ ገብቶ አዳነኝ ጌታ ማዳን ይችላል ከዛ በኋላ የመጨረሻ ተሰማ ቤተሰቦቼም ያውቃሉ በእነሱን ሸሽቼ ነው የሄድኩት አጎቶቼ መንደር በቃ አሁኑ በጣም አክራሪዎች እስላሞች አስተማሪዎችም ስለሆኑ አሁኑ በቃ ትመለሳለች በቃ ተብሎ ሲጠብቁ እኔ ከድሮ በላይ ለካ እየጠነከርኩ ነው የሄድኩት እነሱ ለካ የሚጠብቁት እነሱ ጋር ሆኜ በቃ ጌታ ነው የተወኩ መስሏቸዋል በስደትም ሲሰሙ ለካ እኔ ጌታ እያበረተኝ ነው ወስደኝ በምድረ በዳ እያለማመደኝ ነው ለካ ከዛ በኋላ በቃ አልተሳካም ነገሩ በእነሱ አይምሮ ሊያርዱኝ ጂሃድ ልወጡብን ጂሃድ ሲባል ሰምታችሁ ታውቃላችሁ አሁን ሙስሊሞቹ የሚጠቀሙት ቃል አለች ጂሃድ እኮ ኢስላም እኮ ጂሃድ የለውም ይላሉ አሁን እኛን ለመሸወድ ነው በእነሱ ቤት የሚጠቀሙበት ሲስቴማቸው ነው ነብያችን ራሱ ይፈቅድልናል ሃይማኖታችንም ራሱ ይፈቅዳል እስከመጨረሻ እንሸኛለን ወደሚል ቀይሮታል አሁን ጂሃድ ማለት ክርስቲያንን መግደል ማለት ጀነት መግባት እንደሆነ ቁርአኑ ይናገራል ክርስቲያን ካረደ አንድ ሰው ከሰተት ብሎ ለምን ነፍሰ ገዳይ አይሆንም ለምን 100 ሰው ገለው አይሆንም ኃጢአት የፈለገ ኃጢአት ለምን አይኖርበትም ሰተት ብሎ ጀነት ይገባል ብሎ እምነት አላቸው ለነሱ ትልቅ ደስታ ነው እኔም መግደል ትልቅ ለምን አባት አይሆንም ለምን ልጅ አይሆንም ካፍር ከሆነ እነሱ እኮ ወደፊት እኮ አሁን ጂሃድ እኮ በዓለም አቀፍ ደረጃ ቢታወጅ እኮ የመጀመሪያ የሚወዱትን ወንድማቸው ካፍር ከሆነ እሱን ቢገሉ ጀነት ይገባሉ የኔ ኢየሱስ እኮ ልዩ ነው የሚጠላህን ውደድ ይላል የምትወደው ሳይሆን ጠላትህን ውደድ ይላል የኔ ኢየሱስ እኮ ልዩ ነው ህይወትን ሰጠን እሱ ሞቶ አሜን አንተ ነፍስ ገለ መንግስተ ሰማያትን እኮ አትገባም ክርስቲያን ሆነ የሞተልህ ጌታ ነው ሰተት ብሎ እጁን ዘርግቶ ሞቶልህም እጁን ዘርግቶ ይጠብቃል በሰማይ እኛ እኮ የታደለን ሰዎች ነን የጂሃድ ቀን የደረሰ ውሳኔ ተወሰነ ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው ከመስመር የወጣ ነገር ከቃሉ የወጣ ነገር
ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልገውም። ከእንግዲህ ወዲህ ፓስተር ብላችሁ መጥራት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ትችላላችሁ። ከዚያ ያለፈ ነገር የለም። አንሱልኝ። ሰው ምንም ነገር አያውቅም። አሁን ስትናገር አንዳንድ ቦታ ላይ እንግዳ ነው የሚሆንብህ። እኔ በቅርብ አንድ ቦታ ሄጄ ነበረ እና ይገርማል። ብዙዎቹ ጨርቅ አላቸው፣ ብዙዎቹ ዘይት አላቸው፣ ብዙዎቹ ውሃ አላቸው፣ የተቀባ ውሃ፣ የተቀባ ዘይት፣ የተቀባ ጨርቅ እና አንዳንዶቹ ደግሞ ሻማ አላቸው። እና ሲያማቸው ወደ መጸለይ እንኳን አይመጡም። የተጸለየበት ዘይት አለ ብለው ያነሳሉ። እና እኔ ያው የኔ ባክግራውንድ ይታወቃል ከየት እንደመጣው እና ያን አይነት ልምምድ ተመሳሳይ ልምምድ ነው ያለው። የክርስቶስን መልክ የሸፈኑ አገልግሎቶችና ልምምዶች በግልጥ ይታያሉ። አሁን ከዚህ የተነሳ ሰው ሁሉ አሁን ጨርቅ አለው፣ ዘይት አለው፣ ውሃ አለው። በቃ የትም ሲሄድ እነዚህን ይይዛል። ከነዚያ አንፃር ነገር እንደሚሆንለት ነው የሚያስበው። እግዚአብሔር አልፎ በእነዚያ አይሰራም እያልኩ አይደለም። በተለየ መገለጥ እግዚአብሔር ከተናገረክ በምንም እግዚአብሔር ይሰራል። ይሄ ግልጽ ነው። ግን ስለ ውሃ መቀባት እርግጠኛ ባልሆነም በአዲስ ኪዳን ቁስ ይቀባል ብዬም ስለማላምን በክርስቶስ የዳኑና ያመኑ ናቸው የሚቀቡት ብዬ ነው ማምነው። ግለሰብ እንጂ የሚቀባው ቁስ አይቀባም በአዲስ ኪዳን። ይሄ እንዳለ ሆኖ ግን ከእውቀት የነጻ ከእውቀት የራቀ ህዝብና እንደገና ደግሞ ቤተክርስቲያን ውስጥም ይሄን ነገር ለማገልገል ብዙ ጥረቶች ስላሉ እንደዚህ አይነት አገልግሎቶች በጣም አሉ። ልምምድ አይደለም፣ መረጃ ሰብስበው ከፌስቡክ ወስደው ከጓደኛ አጥንተው ለምሳሌ ወደ ግቢ ስትገቡ ዕቃዎቻችሁን በር ላይ አስቀምጡ ተብለው ከዛ ከመታወቂያ ላይ ስም ተወስዶ የስልክ ቁጥር ሲጠና እነኚህ ነገሮች በጣም አሉ። ሁሌ ግን ምንኛ ማገልገል አትችልም። እንትናቸው ያልቃል። ምክንያቱም ሁሌ ማጥናት ይደክማል። እኔ አንድ በጣም አሁን የሚያገለግል ሰው አውቃለሁ ተቃያል እንደዛ። እሷም ደግሞ በጣም ኮራ ብላ ነው አይደለም ነው የምትለው። አይደለም ነው የምትለው። እና መጨረሻ ላይ ብዙ ሰው ከጉባኤ ውስጥ እየወጣ መሄድ ጀመረና እኔ ለምን እንዲያደርክ የሚል ጥያቄ አንስቼ ነበር። ምክንያቱም በቀላሉ ጸጋ ባይዘው የላብ ውጤት አይደለም። ተሰቃይታ አይደለም ታገለግል። ጸጋ ማለት ቀሎህ የምታገለግለው አገልግሎት ነው። በጣም ሪላክስ አድርገህ የምታገለግለው አገልግሎት ነውና እነዚህ ሙከራዎች፣ ማጥናቶች፣ ማሰለሎች እነዚህ ቴክኒኮች የሰዎችን ልብ ለመያዝ የሚደረጉ ናቸው። ግን እድሜ የላቸውም። አሁንም በጣም ብዙ ተገልጠዋል። ደግሞ ከዚህም በኋላ ይገለጣሉ። የሆነ ቤት ይከራያሉ፣ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላል ጩኸቱ። ጸሎት ነው እንዳትል የጸሎት መልክ የለውም። ቤት ተከራይተው ምንድነው ቤተ ክርስቲያን እናስ መንፈስ ቅዱስ ወረደ ይላል እንዴ? መንፈስ ቅዱስ በዚህኛው ወቅት እንዲሆን የሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ ጮሆ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ። ያልተቀደሰ ጋብቻ፣ ፍቺ፣ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ሁከት በየመንደሩ ወጣ እንዴ! ሰው እኮ ደክሞት ውሎ ያርፋል ገብቶ። ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ ስለኛ ሞዴላችን የትኛው ርዕስ ላይ የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣል። ወንጌል ሽታው ያስታውቃል ቃሉ ራሱ። ይሄ እኮ ገና ሲጀመር ከሁከት ይጀምራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ በየአካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች የመቆጣጠር የመከታተል ሪፖርት የማድረግ ዘፈን ኃጢአት ነው፣ ግልጽ ነው። ዘፈንን እንቃወማለን።
ዘፈን አንገትን ያስቆርጣል፣ ዘፈን ያስገድላል። ከዘፈን ጀርባ የሞት መንፈስ አለ። የእምነት ተቋም ዘፈንና ዘፋኝነትን አይደግፍም። ዘፈንን ብቻ ሳይሆን የምንቃወመው እንደዚሁም በቤተ ክርስቲያን ውስጥ የሚደረግ የዘይትና የቁሳቁስ ሽያጭንም እንቃወማለን። ቤተ ክርስቲያናችን ይህን አታደርግም፣ በዚህም አታምንም። ይህን ማድረግም ደግሞ ለወንጌል እንቅፋት እንደሆነ ታምናለች። ያት አገልግሎት ብዙ የሚባል ነገር አለ፣ ብዙ የሚሰማ ነገር አለ። ማን ነው ሐሰተኛ ማን ነው እውነተኛ? በፍሬያቸው ነው የምናውቃቸው። ሁሉም ነቢይ ሐሰተኛ ነው ብሎ ማሰብም አግባብ አይደለም። ሁሉም ነቢይ ደግሞ እውነተኛ ነው ብሎ ማሰብም አግባብ አይደለም። ምን ያክል ሰው በአገልግሎቱ ተጠቅሟል የሚለው ፍሬው ይናገራል። መንፈሳዊ ቅናት ጥሩ ነው፣ ነገር ግን አግባብ ይኖረው። ስለዚህ ሁላችንም ወደ እግዚአብሔር ቃል እንመለስ፣ ወደ ጸሎት እንመለስ። እርስ በርሳችን ስንነካከስና ስንነጋገር ለወንጌል እንቅፋት እንዳንሆንም ፍርሃት አለኝ። አጥብቀን በማህበራዊ ሚዲያ የምንቃወመው ከዚህ በኋላ የሚመጣው ትውልድ ምን ይማራል፣ እንዴት ነው የሚለው ነገር ይሄ የቤተ ክርስቲያን አሳይመንት ነው። ትውልድ ላይ ልንሰራ ይገባል። በማህበራዊ ሚዲያ ግልጽ ሆኖ የመጣውን ነገር እኛም በማህበራዊ ሚዲያ በግልጽ እየተቃወምን መተናል። ከዚህ በኋላም የምናየውን ተቃውሟችን የሚቀጥል ነው የሚሆነው። ዘረኝነትንም፣ ዘፋኝነትንም፣ ስካርንም፣ ግብረሰዶማዊነትንም እንደዚሁም ሌላ የተዘረዘሩ የስጋ ስራዎችንም የምንቃወመው ከመጽሐፍ ቅዱስ አንጻርና ለሚመጣው ትውልድ ለሚሰማን ትውልድ ከማሰብና ከማዳን አንጻር ነው የምንቃወመው። በኢትዮጵያ ውስጥም የሚደረግ የዌስተርን ባህል አጓጉል ባህልን ወደ ባህላችን እያመጣ ባህልን የሚያበላሽንም ልምድ እንቃወማለን። በንግግርና በወሬ ብቻ ሳይሆን በስራም የተገለጠ ነው። በቤተ ክርስቲያኒቷ የተከናወኑትን የልማት ስራዎች ለመጥቀስ ያክል ከ600 በላይ ኮሜርሻል ሴክስ ወርከሮች ኑሮና ህይወት አስገድዷቸው የሴተኛ አዳሪነትን ህይወት ስራቸው አድርጎ የሚተዳደሩ በስነ ልቦና የመገንባት የተለያዩ አይነት ሙያዎችን ተምረው ሰልጥነው ወደ ማህበረሰቡ እንደገቡ የሚታወቅ ነው። ከ1000 በላይ ህጻናትን ከጎዳና ላይ አንስተናል። ባዕድ ከሆነ ከሱስ ተጽዕኖ ነፃ እንዲወጡ አድርገን የስነ ልቦና ድጋፍ ሰጥተን ወደ ትምህርት ገበታቸውና ወደ ቤተሰብ ወይም ደግሞ ወደ አሳዳጊ መቀላቀል ችለናል። የምገባ ማዕከል በመገንባት አረጋውያን አቅመ ደካሞች በቀን አንድ ጊዜ መጥተው ፍሪ ሚል እንዲያገኙ ምግብን እንዲያገኙ በማድረግ ለብዙ ሰዎች ረፍት መሆን ችላለች። ቤተክርስቲያን ለተማሪዎች አገልግሎት ይሆን ዘንድ 100,000 ደብተር ቤተክርስቲያን ከምዕመናን ጋር በመሆን ገዝታ ለአዲስ አበባ ከተማ አስተዳደር አስረክባለች። ሴቶችን በከተማ ግብርና እያቋቋምን ሴቶች የጓሮ አትክልትን እንዲተክሉ ራሳቸውን እንዲመግቡ ልጆቻቸውን እንዲመግቡ እንደዚሁም ያንን የጓሮ አትክልት ሸጠው ገቢን እንዲያገኙ በማድረግ ለብዙ እናቶች ረፍት መሆን ችላለች። ቤተክርስቲያን የተለያዩ የመናፈሻ ቦታዎችን ሰርታለች። በከተማ ውበት ላይ ተሳትፋለች። ብዙ መዘርዘር ይቻላል። ብዙ የምንለው የተገለጠ ስራ የሰራች ቤተክርስቲያን ናት። የኢኮኖሚ አቅም በሙሉ በማህበረሰቡ ላይ ኢንቨስት አድርገናል። ይህ ደግሞ የቤተክርስቲያን አቋምና ተልእኮ ነው። ከዚህ በኋላ ይህ አቋማችን ይቀጥላል። ብዙ እንሰራለን፣ ብዙ እናገለግላለን። በቅርብ ዘመናችን እግዚአብሔር እናገለግላለን፣ ህዝቡን እናገለግላለን። አንዳንድ ሰው የሚገርመው የንብ አካውንት ከፍቶ ማር እንኳን ማይበላቷል። አካውንቱ ንብ ነው፣ ግን በቤቱ አንድ ማንኪያ ማር የሌለዋል። የቡና አካውንት ከፍተ አንድ ሲኒ ቡና መጠጣት የማችልበት። ዛሬ ግን እመነኝ በየአካውንታችሁ አድሬስ ያደረገ ፋይናንሻል ትራንዛክሽን ፍሮም ሲነር አካውንት ቱ ራይቸስ አካውንት ዘ ዌልዝ ዊል ቢ ሪሙቭ ያለ ዌልዝ ትራንስፈር ያደርጋል በኢየሱስ ስም። ከኃጢአተኛ ወደ ጻድቁ፣ ከኃጢአተኛ ወደ አገልጋዩ፣ ከኃጢአተኛ ወደ ጸላዩ ተካርገውና በቃ እኔ እንዲህ ነው ማምነው በለውስ በቃ ይኸውልህ ምን መሰለህ፣ አሁን ይሄ እምነቴ ብሔራዊ ባንክ አይጎዳ፣ ጎረቤት አይጎዳ፣ ራሴ ላይ ነው ማምነው በለውስ። አንዳንድ ሰው ራስ እምነት ይመጣና ህግ ያበጅልሃል። አሁን ይሄ ክርስትና ነው ስለ ገንዘብ ያወራል ይላል። ያችን ጉዳይ የዓመት ወሬ አድርጎ የሚያይሰዋል። ለምሳሌ ትምህርት ቤት ስትማር ወይ ሎ ወይም አካውንቲንግ ወይም ቢዝነስ ስትማር የምትማረው አንድ ኮርስ አይደለም፣ የ30 ምናምን ኮርስ ስብስብ ነው አይደለም አንድ አካውንታንት የሚፈጥረው። የሆነ ቀን ኤቲክስ ትማራለህ፣ የሆነ ቀን እንትን ትማራለህ፣ የሆነ ቀን እንትን ትማራለህ። ወንጌል አንድ ጉዳይ ውስጥ ያለ ብዙ ነገር ማለት ኢየሱስን ስትቀበል ጤና አለው፣ ፋይናንስ አለው፣ በረከት አለው፣ ትዳር አለው፣ ሰላም አለው፣ ደስታ አለው፣ ከፍታ አለው፣ ፍቅር አለው። ይሄ ሁሉ እሱ ውስጥ አለ። ስለዚህ የሆነ ቀን ስለ ፋይናንስ ሳወራ ከሰማኸኝ ሁሌ እንደማወራ እንዳታስብ። ሁሌ የምናወራው ርዕሳችን ኢየሱስ። በኢየሱስ ውስጥ ግን ሁሉ አለ። ጻድቅ ሲጣል ዘሩ ሲለምን አላየንም። ባርካችሁ ዛሬ ለዘር ማንዘር የሚሸጋገር ትሬዠር፣ ለዘር ማንዘር የሚሸጋገር ዌልዝ በኢየሱስ ስም ከእናንተ መፍለቅ ይጀምራል። የሁሉም ሃይማኖቶች ትምህርት ምንድን ነው? ቢጉድ ነው። በተቻለህ መጠን ቢጉድ፣ በተቻለህ መጠን መልካም ሁን ነው። ክርስትና እዚህ ውስጥ የለበትም። ሁሉንም ሃይማኖቶች እያቸው፣ ሁሉንም ከክርስትና ውጭ ያሉትን በሙሉ እያቸው። ትልቁ አንኳር ልዩነታችንን ላሳያችሁ። እኛ ማንም በስራው አይጸድቅም ብለን ገብቶን መንፈስ ቅዱስ ይህን አብርቶልን በኢየሱስ ክርስቶስ በማመን ነው ሰው የዘላለም ሕይወት የሚያገኘው የሚለውን ሙጭጭ ብለን ይዘናል። ሌሎቹ እምነቶች ጋር ሂዱ። እንዴት ነው የሚዳነው ስትሉት እንትን ካረክ ትድን ይሆናል ነው ገና ራሱ። እርግጠኝነትም የለም።
ትድን ይሆናል። የሁሉም ሃይማኖቶች ትምህርት ምንድነው? ቢጉድ ነው። በተቻለ መጠን ቢጉድ፣ በተቻለ መጠን መልካም ሁን ነው። ክርስትና እዚህ ውስጥ የለበትም። በምንም ተአምር ቢጉድ ተብለህ ጉድ አትሆንም አንተ። ያኛውን ጉድ የአማርኛውን ጉድ እንሆን ይሆናል እንጂ በምንም ታምር አይሆንም። እኛ መልካም በመሆን የምንጠርፍ ከሆነ የምንጸድቅ ከሆነ ጌተሰማኔ ተንበርክኮ አባቱን ሲለምን ኢየሱስ ለምን አልመለሰለትም? አባቶይ ብትወደስ እቺ ጽዋ ከኔ ትለፍ፣ ከባድ ናት እቺ ጽዋ ከባድ ናት፣ ልጠጣት ትከብደኛለች፣ ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ሲል አባቱ የመጨረሻውን ጸሎት ነው የሚሰማው፣ የመጀመሪያውን አይሰማው። 3 ጊዜ ለመነ። ብትወደስ እቺ ጽዋ ከኔ ትለፍ፣ ከባድ ናት እቺ ጽዋ፣ ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን። ደገመ 3ኛ። ሲጠመቅ እኮ ድምጽ መጥቶለታል። የምወደው ልጄ ይሄ ነው ብሎ እኮ መጥቶለታል። የመገለጥ ተራራ ላይ እኮ 3ቱን ደቀ መዛሙርቱ ይዞ ሲወጣ የምወደው ልጄ ይሄ ነው እሱን ስሙት። ሙሴም አይደለም፣ ሙሴ ስለሱ ነበር የተናገረው። ኤልያስም አይደለም፣ ኤልያስም ነቢያትን ወክሎ ስለሱ ነው የተናገረው። አሁን የሙሴም ዳይሬክሽን ወደ ኢየሱስ ነው፣ የኤልያስም ወደሱ ነው። ተዋቸው ሙሴና ኤልያስን ጨርሰዋል ሚሽናቸውን። እሱን ስሙት የሚል ድምጽ እኮ በተራራ ላይ መጥቶለታል። ምን ነው ጌተሰማኔ ድምጽ አይመጣም? 3 ተጸልዮ አባቱ ፊቱን አዙሮበት፣ ለምን? ስለኛ ኃጢአት አድርጎታል ኢየሱስን። ኃጢአትን ማየት አይችልም፣ ፊቱን አዙሮበታል። ስለዚህ የአባቱ ፈቃድ ምን እንደሆነች ስላወቀ ደቀ መዛሙርቱን ድምጽ እንኳን ባይመጣለት በራሱ አውቆ ሰዓቲቱ ደርሳለች ኑ እንሂድ ብሎ በቀራንዮ መስቀል ላይ ስለኔና ስለናንተ ደሙን አፈሰሰ ኢየሱስ። የወንጌል የመጽሐፍ ቅዱስ ትምህርት ምንድነው? ቢጉድ አይደለም። ታዲያ ምንድነው? ኃጢአተኛ ነህ ድብና አርገህ እመን። ከዛስ ምን ይሻለኛል ስትል የሚሻልህም ደሙን ንጹህ ደሙን ያፈሰሰልህ ኢየሱስ ክርስቶስ ያንተ መድኃኒት ነው ስትባል አሜን ብለህ ተቀበል። ይሄ ነው የቤተ ክርስቲያን መልእክት። ቢጉድ አይደለም የቤተ ክርስቲያን መልእክት። በምን አቅሜ ነው እኔ ጉድ መሆን? እሱን ከተቀበልን ህይወታችንን ለሱ ከሰጠን በኋላ በመንፈስ ቅዱስ ኃይል ህይወታችንን እየቀደሰው መቀደስ ማለት ለእግዚአብሔር መለየት ነው፣ ሌላ ነገር እንዳይመስላችሁ። ጌታን ከተቀበልን ጊዜ ጀምሮ ይሄው ለእግዚአብሔር እየለየን ነው። ክብር ለሱ ይሁን። በመንፈስ ቅዱስ አሰራር ራሱ እየቀደሰን ይሄዳል እንጂ ቤቱ ገብተን ጉድ ማለት ከጀመርን በኋላ ባስቆጠርነው አይደለም የምንጸድቀው። እኛ ፍቅሩ ነው እንዲህ የሚያደርገን። ለምን ታገለግላለህ ካላችሁኝ ዲዘርቭ ስለሚገባው ይሄ ጌታ በፍጹም ልድን የማይገባኝን ሰው አድኖ ስላስደነቀኝ ህይወቴን ኮሚት አደረኩኝ። በቃ ሰጠሁት ማለት ነው። ስለዚህ እኛ ሰርፕራይዝ ሆነን ተገርመን ነው ራሳችንን ሰጠን የምናገለግለው እንጂ ቢቆጠርልን ብለን አይደለም። ያስቆጠረልን አለ። ይሄ ነው ወንጌል። እንዳያችሁት ነው። ይሄን ይመስላሉ። እነዚህ ነገሮች እንድታዘቡ ነው፣ አናላይዝ እንድታረጉ ነው። በነገራችን ላይ እያንዳንዱ ነገር ማሳያችሁ መድረክ ላይ ምን የተፈጠረ ነው፣ ምን አይነት ድራማቲክ ነገሮች ትዕይንቶች አሉ፣ ማን ምን እያለ ነው፣ የምር ተገቢ ነው ወይ? እዚህ አዳራሽ ውስጥ ያላችሁ እንኳን ይሄ ቪዲዮ ቢደርሳችሁ ምናልባት ትክክል ነበርኩኝ ወይ እንድታስቡበት ነው። ትክክል ነው ወይስ አይደለም? በተለይ ከኢትዮጵያነት ያፈነገጠ ማህበረሰቡን ያታለለ። ምክንያቱም የጴንጤ እምነት ባይሰልፍ ራሱ ብዙ ቦታ ላይ እንደ ሌሎች እምነቶች ብዙ ነገር ላይ የተበጣጠሰና ብዙ ያልሆኑ ትክክል ያልሆኑ ነገሮች እየታየበት ስለሆነ፣ በተለይ ደግሞ የግለሰቦች መደለቢያ ነገር እየሆነ ጭምር ስለሆነ በአንድ ጎረምሳ በአንድ ዱርዬ ምክንያት ኢየሱስን ላገኘው አልችልም፣ በአንዲት ጎረምሴት በአንዲት ዱርዬት ልበላት ይባላል ኢየሱስን ላገኝ አልችልም፣ ከእሱ ጋር ልገናኝም አልችልም፣ ውክልና ሊሆኑም አይችልም፣ ተወካይ ሊሆኑም አይችልም። በራሴ መንገድ ማግኘቱ ነው የሚሻለው። በግል መጸለዩ ሁላ የሚሻል ማለት እየመሰለኝ ያለውና ትንሽ ሼፕ ብናደርግ ራሳችንን። ከዛ ውጭ ግን አንዳንድ እዛ ውስጥ የነበሩ ነቢያትን የሚሉ ነቢት ነኝ የሚሉ ሰዎች ደግሞ የሚያደርጓቸው ፌቨር የሰሯቸው ሰዎች አሉ። እነሱ የሚያወሩት ነገር አለ። እሱን ደግሞ ተከታትለን እንመልስ እስኪ። የመንፈስ ዓለም የጩኸት ዓለም አይደለም፣ የፕሪንሲፕል ከላይም ይናገራል፣ ከኪሱም ይናገራል። ንቦቹ ለምን ከቀፏቸው ወጡ አይደለም፣ ቀፎ ማነቀነቀው ነው። ይሄን ነው መሪ ብዬ ስኖር የነበረው ስለ ማለት እንደዚህ ትንባሆ የሚያጨስ መሪ ሲጋራ እያየኸው ምናል አያይዝላቸው ለተመልካች እሱም ብርጭቆ እያንጫጫ ወራኛል። እኔ ብርጭቆ እያንጫጫው ነው የማወራው። አብራችሁ ነው ለየብቻ ነው? ኧረ አብረን ነው እንጂ ፈታ ማለት ነው ምንድን ነው? አዎ እንደዛ ነው የሚባለው። እኔ ስለ ህግ ማክስ ነው፣ ቢዝነስ ላይ ያለው ሰው ነኝ። ጭራሽ እኮ እኔ በሰዓቱ ደክሜ ከነበርኩበት ቦታ ወጥቼ የባሰ ደክሜ እኮ ነው። ጭራሽ ብሶብኝ እኮ ነው። ጭራሽ ብሶብኝ። እንዴት ምን ማለት ነው? ጭራሽ ብሶብኝ የምትከተለው ነው የምትሆነው። ብሶብኝ ነው የወጣሁት እኮ እኔ። አሁን እኮ ጌታ እኮ መልክ እኮ ተመልሶ እኮ እንደ ቪትስ ውስጥ እኮ ፎቶ እያሳየሁ እኮ ቪትስ ውስጥ ትንባሆ እኮ እያጨሰ እኮ ቪዲዮ እያሳየሁ ነው ያለው። ባይዘው ጽዋው ሞልቶ ነው ብዬ ነው ማምነው እንጂ የሰው ልጅ በዚህ ደረጃ ሊካል። ቅሬታዎችህንና ሐሳቦችን ማስተላለፍ ፈልጋለሁ፣ ህዝብ እንዲያውቀው ፈልጋለሁ። እኔም ፍትህ ላገኝ ይገባል ባልክባቸው ጉዳዮች ላይ ልናወራ በዚህ ተገኝተሃል። ስለመጣ በጣም አመሰግናለሁ። ቤተክርስቲያን አልሄድም። አገልጋይ ነብይ ሄኖክ ግርማ ጋር
በተገናኘ ነው እዛ ጋር ማለት ወሬ ብቻ ሳይሆን ኢቭን ፎቶና ቪዲዮ ማንም ሰው ያቀውም ከመሪዎች ጋር ምንድነው ያጋጨህ? በምን ምክንያት ነው ወደዛ መሄድ የተወከበ? በዛብኝ በጣም በምን ምክንያት? ቤተክርስቲያን እኔና እጮኛ አንድ ላይ መኖር ጀመርን። በደንብ ተጸልዩ በቤተክርስቲያን እግዚአብሔር ፍቃድ ነው ጥር እንደዚህ ላይ እንዲህ ታረጋለሽ ብሎ ትንቢት ያመጣላትን ቮይስ ጸሎት ቤት እንድትገባ ነብይ ሄኖክ ግርማ ካንተ ጋር እንደምትጋቡ ትንቢት አምጥቶላት ይኸውልህ ጸሎት ቤት ግቢ ብሏት ቀለበት ያደረግነው ከዛ በኋላ ነው። ከዛ እንደወጣ ነው ቀለበት ያደረግነው። እግዚአብሔር ያስደንቅሻል። እንደዚህ አይነት ሰው ወደ ህይወትሽ መጥቶ ፕሮፌሲ አምጥቶ እሷ የላከችልኝ ቮይስ ሪከርድ እኮ ቴሌግራም ላይ አውጥቼ ቀለበትን እኛ ወጣቶች የምንባለው ቀለበት ለማድረግ እንድንቸገር ሁሉ አድርጎናል ብለው የሚያነሱ ሰዎች አሉ። አንተም እዛው ሰላይ ያለህ እንዴ? በጣም ብዙ ሁሉም ሰላይ ሁሉም ማታ እኮ ነው ጋር ቢኮዝ አብሬያቸው ራት በላለው አብሬያቸው ውላለሁ አብሬያቸው አድራለሁ ቢሮ ያመጣቸዋለሁ። 4 ልጆች እንደምንወልድ ባለቤቷ አይምሹን በተገኘችበት የተነገረ ትንቢት አለ ቮይስ ሪከርድ አሁን ዋትስአፕ ላይ ልክ ለሱም ልኬለታለሁ ለአገልጋይ ነው እኮ። እንዴት ታዲያ ተፈቀደላችሁ ከጋብቻ ፊት አብራችሁ እንድትኖሩ? ምክንያቱም እሱም ሙሉ ጊዜ አገልጋይ ስለሆነች እሱም አልፎ እኮ ብዙ ነገር መጥቷል እኮ አይደለ? ስለምን ማለት ስለ ልጄ ማለት ነው። ያንተ መሀል ላይ ልጅ ተፈጥሮ ነበር። ኦኬ ካንተና ከሷ ጋር እሺ። አርግዛ ነበር እሷ? ጸንሳ ነበር። እኔ እንዳወኩ እንዳጣቀን ያለኝ የሚገርምህ ይሄው ምፈራው እግዚአብሔር ሪከርድ አለ ቮይስ ሪከርድ አለ አጂጅላል እሷ እኔ እንዳወኩ እሷ እንዳጣቀን ጉዳዩ የልጅ መጥፋቱ በንሳ አንድ ላይ ሆነን ሰዓት ጸልየን መቀጠላችን ሳይሆን ጉዳዩ እሱ ጉዳዩን ያለማወቅ ግን በጣም ብዙ አሳልፈናል አብረን በጣም ብዙ ነይ ነገር ከሷ ጋር ላወራ ፈልጌ ቤት መጣሱ በር ዘግታ እንድትከፍትልኝ አንኳኳ በነበረበት ሰዓት ደውላለት ነው መሰለኝ ቤት መጣ ቡልቡላ ሄኖክ ግርማ እሺ ተውናም ብሎ እሷን በመኪና ይዞ ይጣል በወቅቱ አንተን የመምከር ነገር ምን ብሎ እንዴ ምን እንደዛ ተብለ የገባበት ትዳር ካልሆነ ነው ሌላ ድራሃለሁ እግዚአብሔር እንደ ቃሉ ነው እንጂ እንደ ሙዱ አይደል እንደ መሪ ይሄን ማወረግ አልነበረበትም ነው እንጂ ችግሬ አሁን ከልጅቷ ጋር እንደዚህና እንደዛ ይሁን የሚል ፖይንት ላይ አይደል እነሱ ሱፍ ለብሰው የሚመጡበት ቦታ ነው በቁምጣ ነበር ወክ ማረገው እና ማን ላይ ሆነሽ ማንን ታመልሽ የሚባል ያገር ያባባል በጣም ብዙ የማይሆኑ ነገሮች በየስጋ ቤቱ በየእንትኑ ቤቱ ላይ እሱ ሊሄድ የማይገባቸው ቦታዎች ላይ ማለት ነው ለኛ ነው እንጂ ክፉ አይደለም ፊት ለፊት ነው የምናገረው ፊት ለፊት ነው እዛ ጋር ያዩት ነገር ግን ኮምፕሊትሊ ላይ እናንተ እንዴት ነው ቤተክርስቲያን አብራችሁ እንደምትኖሩ ታውቃለች? በደንብ ያውቃል። የኔና እሷ ቸርች ነው ጮኝነት የሚለው ማለት ቅርብ ወዳጆቼም ምናልባት ሚዲያ ላይ እንደ ፓስተርም እንግዲህ ገጽጸኸኛል ባልና ሚስት እንደነበረን ታውቃለህ። መቼ ስትሬት ቤት ውስጥ የኖሩ 3 ዓመት አንድ ቤት ውስጥ 2 ዓመት ከምናምን አካባቢ ስትሬት አብረን በዛ መካከል ነው ልጅ የተፈጠረው። እኔ ሲጀምር እኔ በሰዓቱ እኔ ማንንም ሚስቴ የምትወድ ሴት ከዚህም በኋላ እንድታቆም የምፈልገው አጠገቤ እስኮንስ ማንም ሰው ምንም እንዲሰጣታል የሆነ ስልክ ሰጥቷት ነበር ለሷ ማን ነው የሚሰጣት? ሄኖክ እኮ መንፈሳዊ አባቷ ስለሆነ ነው። ምናልባት ፓርቲቱ ምናምን ስለሚቀጥሉ አሳያል ሊሆን ይችላል አይሆንም ይችላል። አሁን የደረሱኝ አንዳንድ ነገሮች ይችላል ከአባትና ልጅ ጋር የተገናኘ ነው ወይስ ከዛ አለ ልጅ እኮ ማለት ራይልና ሄርሞን ውሃ ውስጥ ቢገቡ ቀድሞ ማንን ያወጣል? በጣም ወዶማ ከብሮስ ካውን ድረስ እንደደጉሽ የማየው የእግዚአብሔር ሰው ነብይ ናትናኤል ነው አይደል? እሱ ወደ ሳውዝ አፍሪካ ብቻ ሙቭ ስላደረገ እኮ ነው እኔ እዚህ ዩኒት ሚስ ውስጥ ይገባ አዱን ነው ሰምሪዝን ነቢያቶች ሽማግሌ የሚሆኑበት የህይወት ስርዓት አለ። ይሄ ሽማግሌውን ነብይ የሚሆኑበት ሽማግሌ ኦፍ ኮርስ በእድሜም ሽማግሌ ነው ከኔ ጋር ታወዳል። ይሄን ሰምቼ እኮ ተንበርክኬ ነው የምሰጠው ታምነኛለህ? እዛ ያላችሁ አገልጋዮች ታውቃለህ ቆሜ ገንዘብ ሰጥቻለሁ ተንበርክኬ ነው። አሁን ራሱ ካናዳ በሄደባቸው ሰዓቶች የመጨረሻ ደረሶቹ ነው ከግል አካውንቴ ከዮሐንስ ታምራት የገቡ በጣም ብዙ እያሳየው ሆነ ያለው። ታዲያ አሁን እንግዲህ ለቤተክርስቲያን የሰጣቸው ገንዘቦች ደረሰኞችንም ወደኔ ልከሃል። ግን ታዲያ በግድ ነው እንዴት ወሰደብህ? ሁለት ያስብም ሲሸጥ ደግሞ የሚሸጥህ እኮ ስትማንን እኮ ተቀይስ አይለ ይደግምሃል አየር ላይ እየወደድከው ከጀርባህ የሚወጋ አይነት ሰው ግን እንዴ በኔ ላይ ብልጥ ሰው ውሻ በግ ነው ብዬ ያረዳል ልጄ ካልከኝ ቢ ሪስፖንሲብል ነው ለልጅ ሄርሞን ብትሆን እንደዚህ አታደርግ ኤፍራታ ብትሆን እንደዚህ አታደርግ ማለት ሁሉም የዘራውን ያጭዳል። ሴት ልጆች አሉ አይደል በእነሱ ያጭዳሉ ችግር የለም። ለማሳጨድም ምን ያንሽ አይደለም ጉዳዩን እንደዚህ መተው ስለፈለኩ ነው አንተ ጋር የሚመጣ። በዚህ አጋጣሚ ስለሚሰማው ይሄንን ሚዲያ ምን መልእክት አለ? ለኔ አይደለም ለኔ የምታበላሸው የምታቃነው የሚወት የለም ከዚህ በኋላ ለሚቀጥሉት ግን አስብላ። እናንተም ሌሎች አገልጋዮች የምትመለከቱት መንፈሳዊ ልጆቻችሁ ኦነር አላቸው ከሰጋዊ ልጆቻችሁ ባይዘው በዛ ሰዓት ላስቀይምኳችሁ ለገፋችሁ መሳሪያ ላወጣሁባችሁ ሰዎች ይቅርታ መጠየቅ እፈልጋለሁ። በጣም ለነሱ ብዙም ትልቅ መጣጥፉ ነው ለነሱ ለኛ ትልቅ ጉዳይ እየቀመጠ አስቀምቀመው በጻፈው መጽሐፍ ስንዴ ሉተር የባለቤቱን ቢራ በጣም የሙገሳ ደብዳቤ ጽፍላት ነበር ከወይነ ከሙዚቃና እንትን አርቅም ትልልቆቹ ቴዎሎጂያን ያጨፉ ነበር። አሁን ስለዚህ ኤሊት ለማብቀል ግራውንድ የያዘ
እንትን መኖር አለበት። ወጥ የሆነ ካልቸር መኖር እሱን ልናበቀል እንችል የነበረው ምን ቢሆን ነበር ብዬ አስባለሁ መሰለኝ ዮኒ ወይ ሉትራን ወይ ካልቪኒስቶቹ ወይ ፔንቴኮስቶቹ ብቻ ማጆሪቲ ቢያንስ ማጆሪቲ እነሱ ብቻ ብንሆን ቴዎሎጂካሊ በወግም በትውፊትም እነሱ ብቻ ብንሆን እሱ ድል ነበረን። ግን አሁን ለዛ ነው እኔ አሁን ብዙ ጊዜ ከጓደኞቼ ጋር ምናምን ዘል ክርስትና ኢትዮጵያ ውስጥ ሰርቫይቭ ማድረግ ካለበት እግዚአብሔር ከዚህ በኋላ ሰው ጴንጤ እንዳያደርግ ኦርቶዶክስ ቸርች እንድትጠነክርና ምናፍቅ ካልበለዚያ የኛው ኤቲስት ነው የሚሆነው ወይንም ደግሞ ቸርችለስ እየሆነ ነው። ልጅ ነኝ የተባለው ምን እንዳረጋው ነው ልጁ የተረከልን። ከዛ ቀጥሎ ያያችሁት ደግሞ እንግዲህ ስለ ጴንጤ እምነት ነውና ያሉትን በደንብ ሰምታችኋል ምን እንዳሉ ማለት ነው። በጣም ትክክለኛ መልእክት ነው የሚመስለኝ። ይሄን ሁላ ሲሆን ማን ልብ ሰጣቸው? ማን አይዟቸው አላቸው? በየመድረኩ ሲበጠብጡ፣ በየመንገዱ ሲረብሹ፣ በየመንገዱ የሰው ጆሮ ሲበጥሱ ብዙ ነገሮች አሉ፣ ብዙ የሚያደርሱት ነገር አለና ይሄ ሁላ ሲሆን ከበስተጀርባቸው ማን አለ የሚለው ነገር ደግሞ አንድ ቪዲዮ አይተናመለስ። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ሌላው ሁሉንም ስናገለግል እንደየእሴቶቻችሁ ነው። ይሄ አድሎ አይደለም። እንደየእሴቶቻችሁ እንደየአስተምሮ ማለት ነው። እሴቶችን አስተምሮን የሚመረበትን ዶክትሪን እናከብራለን አገልግሎታችንን ስንሰጥ። ለምሳሌ ስርዓተ አምልኮ ለማድረግ የመንግስት የጋራ መገልገያ ቦታዎችን ስትጠይቁ፣ የመንግስትን ጥበቃ ስትፈልጉ፣ ሌሎች የማምለኪያም ሆነ በዓላትን ለማድረግ የሚደረጉ ስርዓቶች በሚኖሩበት ሰዓት ኦርቶዶክስን ስናገለግል እንደ ኦርቶዶክሳዊ ስርዓት እናገለግላቸዋለን፣ አገልግሎት እንሰጣለን። ሙስሊምን ስናገለግል እንደየ እሴቶቻቸው የሚያምኑበት እሴት እንዲጠበቅላቸው እናደርጋለን ማለት ነው። ኢቫንጀሊካልን ወንጌላውያንን ስናገለግል የወንጌላውያን እሴት ተጠብቆ በዓሉ እንዲደረግ ስርዓቱ እንዲፈጸም ጥበቃ እናደርጋለን። ከኛ የሚፈልገውን ድጋፍ እናደርጋለን። ይሄ ማለት ማዳላትም አይደለም፣ እምነት ውስጥ መግባትም አይደለም። ቅድም ከምትሉት ጋራ የትኛው ነው መስመሩ ከሚለው ጋራ የሚደበላለቅ ሳይሆን ግልጽ የሆነ አሰራር ያለው እንደሆነ እናንተ መብታችሁን ስትጠይቁ ይሄ ኮንፊደንስ እንዲሰማችሁ ነው። እንግዲህ እብደት እንደ ሀገር ነው ማለት ነው። እንግዲህ አንድ ትልቅ የታሪካዊ ከተማ ከንቲባ ሰብስባ አይዟችሁ በርቱ፣ እብደቱን ቀጥሉበት፣ ሰው ማጭበርበሩን ቀጥሉበት፣ ነቄ በሉ፣ አሁን ከዚህም በላይ ይገባችኋል፣ ህጋዊነትን ሰጥተናችኋል፣ ጠንክሩ ተብለው አይዟችሁ ተብሏል። ይህ በቅርቡ የሆነ ነው። እንግዲህ ከዚህ በኋላ ምን እንደሚፈጠር ነው ያለን። የዛሬ ፕሮግራም ይህን ይመስላል። ብዙ ነገር ደህና ነገር አላወራሁም ማለት እየደበረኝ ነው ያወራሁትና ምንም የሚወራበት ነገር አይደለም። አክቹዋሊ እና ብቻ ቪዲዮዎቹ እንድታዩ ብቻ ነው የምትወስና ያለ ሞራል ጭምር ነው ያወራሁት እንጂ የሆነ ከሰውነት ወጣ ያለና ምንም የማይጠቅም ነገር ስለሆነብኝ ነው እሱ ራሱ ብቻ ተዘብቶ ቪዲዮዎችን ብቻ ለቃቸው ነበርና እንድትታዘቡ ብዬ በዚህ ልፋታችሁ ለዛሬ ቀጣይ እንገናኛለን በሌላ በተሻለ ሀሳብ። እንደዚህ በወረዱ ሀሳቦች ሳይሆን ትንሽ ሻል ባሉ በተሻሉ አንኳር ሀሳቦች እንመለሳለን። ጉዳዮች እንመለሳለን። ያኪናይ ለማርያም ነኝ። ሰላማችሁ ይብዛ።